የምታስበው? ራስን ትቆልላለህ ነው? ምን አደረኩኝ ነው? አሁን ስላናገርኩሽ ነው። አታናጅኝ እግዚአብሔርን። ባታናግረኝስ ምን ሊፈጠር ነው? ማለት ጠበቃው ነሽ ማለት እንደዚህ ከዛም በላይ ነው ይችላል። ስሙን አጥፊው ህይወቱን በጥብጩ ምናምን ነገር ተብለሽ ነው ስምህን አላጠፋሁትም ማለት አሁንም የነገርኩ ነው። ስምህን አላጠፋሁትም። ማንንም በሰው አይመራም እኮ ታዲያ እሷ ህፃን ልጅ አይደለችም አይደለ? እኔ እንደዚህ ሆኜ እንደዛ የትኛው ጠበቃ ነሽ? ራሷ እኮ መናገር ትችል ነበር። እሺ ለምን ሄደች? አንቺ ነሽ የምትነግሪኝ? እሷ መሄዷን አንቺ ነሽ እኮ አንቺ ነሽ ወይ የምትነግሪኝ? እሷ መሄዷን አንቺ ነሽ የምትነግሪኝ? እሷ አፍ የላትም አታወራኝም? ተነጋግረናል አይደል? የዛን ቀን ካላወራት ምን ብላ ነው የምታወራ? ልታወራ እኮ ታውቂያለሽ አንቺ አብረሻ ቁጭ ብለሽ ክብር ሰጣት። የሴት ነክ ከእሷ ጋር ቁጭ ብለሽ አውርተሽ ታውቂያለሽ ወይ? እኔና እሷ ስናወራ አይተሽ ታውቂያለሽ? አታናቂ የጓደኝነታችሁን እንኳን ክብር አልሰጣትም። አንተ ራስህ እንዴት ነው የምታስበው? በጣም ተራራ ነኝ ብለህ ነው የምታስበው? እንደዛ ነው ጨርሽ ማለት የፈለግሽውን ነገር የመከረችሽን ነገር በሙሉ ተሳደብኝ እየነገርኩህ ማለት ተሳደብኝ እየነገርኩህ ነው እኮ። መምጣቴን እንኳን አታውቅም። ሲቀጥል እየሰደብኩህ አይደለም። ሌላም ነገር ካለ ለሰው ክብር እንዲኖርህ ነው። እኔ ቀላችሁ ማውራታችሁን በሰላም ቪዲዮውን እኮ ሁሉንም ቪዲዮ አይቼዋለሁ። እሺ እዩ እና ስለዚህ ያ የውሸት ማንነት ነው። የትኛው ነው የውሸት ማንነት? ቪዲዮ ላይ ያለው እንደዛ ስታመነጫጭቃት ምን ብዬሽ ነው ያመናጨኳት? አንቺ ነሽ ነገሩ ላይ ነዳጅ እየጨመርሽ የምታበላሽው። ማለት ከጓደኛዬ ጋር ናት እሷ ባትኖር እሱ ባይኖር የምትለኝ ለካ አንቺ ነሽ ነገሩን እየጠነሰስሽ የምትልኪያ ልጅቷን ማለት ነው። አይምሮዋን እየበረሽ ማለት ነው። ስለዚህ ያው ለሁለት ወር በደም እንከባከባታለሁ እኮ ሰላም እሰጣታለሁ። ስለዚህ ለሁለት ወር አንተ ሰላም አይሰጣትህ እኔ ሰላም እሰጣታለሁ። በሁለት ወር ለምን አንድ ቀን አይሆንም? ማለት ለምን አንድ ሰዓትና አንድ ቀን አይሆንም? ስለዚህ የሁለት ወር ጊዜ እኔም በሁለት ወር ጓደኛ ቀየረችኝ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሳምንት እንዴት ነበረ እናንተ ጋር? እኔ ጋር እግዚአብሔር ይመስገን ሳምንቱ አሪፍ ነበረ። ያው ብዙ ነገሮች በዚህ ሳምንቶች ሀፕን አድርገዋል እኛ ላይ። ያው ለመመልከትም እንደሞከራችሁት ቻናላችን ላይ ወይም እኛ ቤት ላይ ለመመልከት እንደሞከራችሁት ብዙ ነገሮች ሀፕን አድርገዋል። ላይክ ጓደኛዬ መሲም እንግዲህ ያው ከዚህ ሀገር ካልወጣሁኝ ብላ እያስጨናነቀችኝ የነበረበት ሁኔታ ነበረ። ግን በዚህ አጋጣሚ እኔ ለተወሰነ ቀናቶች እዚህ አልነበርኩም። የሚገርማችሁ ነገር ማለት ለጉዞ ምናምን ነገር ሄጄ ነበረና ጉዞ ከሄድኩኝ በኋላ እዛ ኔትወርክ በእርግጥ አይሰራም ነበረ። ግን የተለያዩ ስልኮች እዚህ ከመጣሁኝ በኋላ ከተመለስኩኝ በኋላ ሲገቡልኝ ነበረ፣ ቴክስት ምንም ሲገቡልኝ ነበረ። ግን ምንም በማላውቀው ሁኔታ ማለት አውርተናል፣ ተመልክታችኋል አይደለ? አንዴና ላውራሽ ብዬ ይዣት ሄጃለሁ አይደለ? እያወራን ነበረ በእርግጥ እና ሁሉ ነገር ከተነጋገርን በኋላ እንደገና ስልኳን አጥፍታ ምናምን ነገር ምንም የለችበትን ሁኔታ አላውቅም። የሚገርማችሁ ነገር ጓደኛዋ ራሱ ኢቭን ደውላ እኔ ጉዞ ላይ ነኝ አይደለ? ምንም ላቅ የምችለው ነገር አይደለም። እኔ መንፈስ አይደለሁኝም በአንድ ተነስቼ መጥቼ እዚህ ያለውን ነገር የማውቀው እና ጓደኛዋ ደውላ ማይሆን ንግግር በቃ አለ አይደለ? እኔ እንጃ እኔ ሰው ከኔ ጋር እኔ እንጃ የሆነ ነገሮችን ለምን እንደሚከሩብኝ አላውቅም። ማለት ምን አይነት ወሬ እንደምታወራ ራሱ አታውቅም። እሷ ራሱ ነርቨስ ናት ምናምን ነገር ላገኝ እፈልጋለሁ ምናምን የምታደርገው ነገር ግን ትክክል ነው ምናምን ብቻ እንዴ እኔ ምን ላድርግ? አንድ ሰው አይደለሁኝ እንዴ? ማለት እኔ መንፈስ እኮ አይደለሁም ሁሉም ቦታ ተገኝቼ እያንዳንዱን ነገር የማውቀው አይደለ? እኔ በዚህ ልክ ማለት የጓደኝነትም ከሆነ እኮ ያው እኔ ማለት ሊቀር ይችላል ማለት ሰው እኔም ብሎ እዚህ ድረስ ከመጣ ይቀር ተከፍቶብኝ አይሄድ በሚል ነገር እንትን አልኩኝ እንጂ ይሄን ያህል እኮ በጣም እንትን የምለው ነገር አይደለም። ቤተሰቦች እናንተም ብዙ ነገር ታውቃላችሁ ብዬ አስባለሁ። አሁን ላይ ቢያንስ እንኳን አልሸኘኋት ወይ የሆነ ነገር አልኳት ከመተት ተነስታ በቃ እሺ ተነጋግረናል፣ እንግዲህ ብዙ ነገሮችን አውርተናል አይደለ? ምትሄጂም ከሆነ በስነ ስርዓት ሸኝቼሽ ምናምን ነገር ትሄጃለሽ። ካልሆነ ግን ከዛ ይልቅ እዚያው የተመቻቸ ሁኔታ ላይ ስላለሽ እዚሁ እየተማርሽም ከፈለግሽ የፈለግሽውን ነገር እያደረግሽ መኖር ትችያለሽ ብያታለሁ አይደለ? ስለዚህ ጓደኛ ማፍርታለች። ይኸው እንደሷ ነኝ ብላ ስትሳደብና ስትናገር የነበረች ስትቆጣ የሆነ አንዳንድ ነገሮችን ስትናገረኝ የነበረች ጓደኛ አሁን ራሱ ደውላልኛለች። ማለት በቃ ያለውን ነገር በእርግጥ የምናወራ ከሆነ ታውራኝ እንጂ በእንደዚህ አይነት መልኩ እንደዚህ ማለት የሆነ በቃ ለምን አላገኛኝም ለምን እንደዚህ አላረክም ተብሎ እኔ የምሰደብ ሰው አይደለም። መብቴ አይደለ? እንደፈለኩኝ መብት አለኝ አይደለ? ስለዚህ ምንድነው እንደ ጓደኛዋም ደውላው ምንድነው የምትለኝ? በቃ የሌለትን ጎጎችብኝ እንዴ እንደዚህ ብሎ ነገር አለ እንዴ? በቃ መብቴ አይደለ እንዴ? እኔ በቃ ከፈለገች ጓደኛዋ እህቴ ናት ከእህቴ በላይ ሆናለች ብላለች፣ ከእህቷ ጋር መቆየት ትችላለች። ትላንትና እሺ ብዬ ተነጋግረን ብዙ ነገር ጨርሰን 2 ቀን 3 ቀን ባልሞላ ጊዜ ውስጥ እንደገና ተመልሳ በቃ ሄዳለሁኝ ብሎ ማለት ምን ማለት ነው? ቤተሰብ እኔ እንጃ ብቻ አላውቅም። ያለው ነገር በጣም አስደብሮኛል። ለማንኛውም ማለት እኔ እዚህ ጋር መጥቼ እናንተ ጋር ይሄንን ስሜት ኤክስፕረስ በማድረጌ በጣም ማለት ኢሞሽናል ሆኜ ነው። ለመሰላችሁ አብረን በቃ ብዙ ነገሮች ህይወታችንን እያንዳንዱ ነገራችን ታውቃላችሁ አይደል እናንተ
እሷ ከመምጣቷን ጀምሮ ምናምን ነገር እያንዳንዱ ነገር ታውቃላችሁ አይደል? ስለዚህ ስትመጣ እንደተቀበልናት ሁሉ ስትሄድም መሸኘት አለብን አይደለ? ስለዚህ ለምን ማለት የምትሸኝም ከሆነ በቃ እሺ ሸኙኝ ከፋሚሊዎቹ ጋር ልተዋወቅ ብላ እሷ ናት አይደል የመጣችው። በእንደዚህ አይነት መልኩ መሄዷ በጣም ነው ያስደበረኝ። ማለት ጓደኛዋ ምን ብላ ነው ያለችኝ? በቃ እንኳን ሄደችልህ ደስ አለ አይደል? ይሄንን ነበር የምትፈልገው ምናምን ስራ እንድትሰራ እንትን እንድትል አትፈልግም አይደል ምናምን ነገር አለች። ማለት እንዴት ሳትነግረኝ ትሄዳለች? በጣም እኔ ማለት በጣም ከተጸጸትኩበትና ከተደበረኝ ነገሮች መካከል አንዱም ይሄ ነው ቤተሰቦች። እና ያው ዛሬ ደግሞ ምንድነው በምን አይነት ሁኔታ ሚያንስ እንኳን የሄደችበትን በምን አይነት የት እንዳረፈች እንኳን ማወቅ ይኖርብኛል አይደለ? ከቤተሰብ ከዛ ስትመጣ እሱ ጋር ነኝ ጓደኛዬ ጋር ነኝ ምናምን ብላ እንደመጣችሁ ሁሉ አንዳንድ ነገሮችን መናገር ነበረባት። ፍረዱ እስኪ እናንተም ቤተሰብ። እና በቃ ያው ጓደኛዋን ጠርቻታለሁ ያለው ነገር ማለት እንደዚህ በስልክ ሰው ደግሞ አይመቸኝም። በነገራችን ላይ በስልክ ሰው እንዲህ ሲንጓጓብኝ ምናምን የባሰ እልህ ነው የሚይዘኝና ማውራት ከፈለገች ቀጥታ መታ እኔ ጋር ማውራት አለባት። ገባችሁ አይደለ? ቀጥታ መታ ያለውን ነገር እዚህ ጋር ታውራኝ እንጂ እንደዚህ ምናምን ስልክ ላይ ደውሎ መንበጫበጭ ምናምን አይመቸኝም። ስለዚህ መታ መታወራ ከሆነ ደውዬላታለሁ። ከፈለጋችሁ አሁን ደግሜ ደውልላታለሁ። ድምጿን ትሰሙታላችሁ። እኔም በአካል እንትን ብለን አናቅም ማለት እንደዚህ ተገናኝተን ምናምን ነገር ማን እንደሆነችም አላወኩም። ስሟንም አልነገረችኝም። የመሲ ጓደኛ ነኝ ብቻ ነው ያለችኝ። ልጅቷ እቺ ናት ምናምን አላልኩም። እኔ ባለፈው ጓደኛ አለችኝ እሷ ጋር ነበርኩኝ አለችኝ እንጂ ሌላ ምንም ማቀው ነገር የለም። ጓደኛ ያዘቻት ማንቱ ምንም ማቀው ነገር የለም ቤተሰቦች። እና አሁን ደውዬላታለሁ። ቀደምም ከፈለግሽ ከኔ ማግኘት ከፈለግሽ ይኸው ጠብቅሻለሁ ብያታለሁ። ጧትም በነገራችን ላይ ካሜራ ቪዲዮ ይዤ ነበረ ማለት ከመጣች ብዬ ቪዲዮ ይዤ ነበረ እንደዚህ አሁን እንደቀረስኩት አይነት ማለት ነው። ማለት የምትለውን ነገር በቪዲዮ ለመያዝ ማለት ነው። አሁንም ድጋሚ ይኸው ይዣለሁ። አሁን ከቀረች ከዚህ በኋላ ላገኛቸው ሁለቱንም አልፈልግም። አጠገቤ እንዲመጡብኝ አልፈልግም። ማለት መሲታ የምትባለውን በእንደዚህ አይነት ሁኔታ ማለት በጓደኞቿ ምናምን እየተመከረች እንትን ምትል ከሆነ በጣም ይደበራል። እሷም አጠገቤ እንድደርስ አልፈልግም። የእሷ ጓደኞች ተብዬዎችም እንደፈለጋቸው መሆን ይችላሉ። ገብቷቸዋል አይደለ? በቃ ይሄን ያለው ነገር። ለማንኛውም ጠብቃታለሁ። ራሴን ለማረጋጋት ሞክራለሁ። ማለት ከመጣች በኋላ በቃ ተናዳም ልትመጣ ትችላለች። እንዲሁም የሆነ ለማስታረቅ ስራ ለመስራትም ልትመጣ ትችላለች። ምናልባት ሄዳም ላትሄድም ትችላለች። አላቅም ማለት አውቀው የሰሩትም ሴራ ሊሆን ይችላልና ብቻ ግን ጠብቃታለሁ። ራሴን ለማረጋጋት ሞክራለሁ። ከተረጋጋሁኝ በኋላ ለማናገር ሞክራለሁ። ብቻ ግን በዚህ 30-40 ደቂቃ ውስጥ አትምጣ። ፈጣሪ ምጸልየው በዚህ 30-40 ደቂቃ ውስጥ አትምጣ ማለት ስለተናደኩኝ ማለት ነውና ጠብቃታለሁ። ያለውን ነገር ራሴን ለማረጋጋት ሞክራለሁ። ቤተሰቦች ናፍቃችሁኛል። በነገራችን ላይ ወደ ራሴ ስመለስ ናፍቃችሁኛል። በእውነት በቃ ናፍቃችሁኛል። እውነት ለመናገር በእንደዚህ አይነት መልኩ እኔና እናንተ አንተዋወቅም። በሳቅ በጨዋታ ነው እኛ ቤት የሚታወቀው። በጣም በደስታ ነው። ብዙዎቻችሁ ትጽፉልኛላችሁ፣ ብዙዎቻችሁ ታወሩኛላችሁ አውቃለሁ። ግን ይሄ ነገር እስክፈታው ድረስ ግን ያው ምንም ማድረግ አልችልም። አንዴ ሚዲያ ላይ የወጣ ነገር ችግሩ ይሄ ነው። ሚዲያ ላይ የወጣ ነገር ችግሩ ይሄ ነው ማለት ይህን ነገር እስክፈታው ድረስ ምናልባትም ሳቅ፣ ደስታ፣ ጨዋታ ላይኖር ይችላል ብዬ አስባለሁ። ቤተሰቦች እና እወዳችኋለሁ። ተናፍቁኛላችሁ። 100 ሺህ እየገባን ነው። ብዙዎቻችሁ ቶሎ ቪዲዮ ስራ ትሉኛላችሁ። ግን እንዴት አድርጌ ይህን ነገር መፍታት አልቻልኩም። ከበደኝ። አግዙኝ። በቃ ላይክ አድርጉ፣ ሰብስክራይብ አድርጉ ምናምን ነገር ያለውን ነገር ማለት ነው። እና ቤተሰቦች እሷ እስክትመጣ ትንሽ እንጠብቅና ያለውን ነገር እናያለን። ቤተሰቦች ካሜራውን እንትን በልከዋል ማለት የሆነች ልጅ እየመጣች ነው። በአይን ማቃታለሁ ልጅቷና እየመጣች ነው። እሷ ትሁን አትሁን አላውቅም፣ ግን እየመጣች ነው። ራሴን ለማረጋጋት እሞክራለሁ። የኔ ውድ ቤተሰቦች እሺ ይሁን እስኪ እግዚአብሔር ያሳልፋል። ሁሉም ነገር ያልፋል። እየመጣች ነው። ሰላም አይ ባይኑ ማቅሽ መሰለኝ። ማለት የመሲ ጓደኛ ነች። አንቺ ነሽ? ነግራኛለች። ችግራችሁ ምን እንደተፈጠረ ሁሉንም ነገር ነግራኛለች እኮ። አይ አውቅሻለሁ ማለት ብዙ ቆያችሁ ማለት ጓደኛ ከሆናችሁ ቆያችሁ? ምን ያህል ጊዜ? አብረን ነው የምንሰራው። ኦኬ። አንድ ቦታ ነው የምትሰሩት? እና አለች እዚህ ምን ያደርግልሃል ማለት ትታት ሄደሃል ምናምን ማለት ለምን ትጨነቃለህ ስለሷ? ማለት ይከብዳል። አንተ ወንድ ነህ አይደለ? ለሴት ልጅ ክብር እንዴት አይኖርም ማለት ቪዲዮዎቹን አይቼዋለሁ።
የምታደርጋት ነገር በጣም ያስጠላል። በቃ የሚደብር ነገር ነው። እንደ ሴት ለምን ትሪት አታደርጋትም? ምንድነው እንደዚህ አንተም ብለህ ኖ አይ አይደለም። አንተም ብለህ እዚህ ደስ ከመጣች ድረስ ቢያንስ መሄድ እንኳን ካለባት ትሪት አድርጋት አውሮታችሁ ቁጭ ብላችሁ በስነ ስርዓት ተስማምታችሁ ነው አይደል መሄድ ያለባት። አንተ እንደዛ የምታመናጭቃት ማለት እዚህ ቤተሰብ ዘመድ ምናምን የላትም ብለህ ነው የምታስበው ማለት አይ ስልሽ ምን የምታውቂው ነገር አለ ነው። አንቺ አሁን ከሷ ጋር ምን ያህል ነው ጓደኝነት? ምን ያህል አይ አንድ ጥያቄ ልጠይቅሽ። የምን ያህል ጊዜ ጓደኛሽ ናት? እዚህ ከመጣሽ ጊዜ ጀምሮ። እሺ እዚህ ከመጣሽ ጀምሮ ምን ያህል 2 ወር ምናምን ቢሆናት ነው? እና 2 ወር ናት ማለት አንቺ በዚህ እኔ እና እሷ ከድሮ ጀምሮ እንተዋወቃለን። አንቺ በ2 ወር ውስጥ እኔን ጀጅ ልታደርጊ እየሞከርሽ ነው። ስሜቷን ነው አይ እኔ አንተን ጀጅ የፈለገ ስሜት ሊሆን ይችላል። ስሜቷን አውቀዋለሁ። ሴትለኛ እረዳታለሁ እንደ ሴትነቴ። እና ታዲያ በ2 ወር ውስጥ ምን ያህል ጊዜ ነው አብራችሁ ስራ ላይ ከተቀጠራችሁ? እኔ ከዛ በፊት ነው ስራውን ሰራ የነበረው እኮ። ታዲያ ምን ያህል ጊዜ ሆናችሁ አብራችሁ ከተቀጠራችሁ? ለምን ትሪት አታደርጋትም? በምን አይነት ትሪት አንቺ ሲጀመር እንዴት እንደዛ ታመናጭቃታለህ? ቪዲዮውን በሙሉ አይቼዋለሁ። አይ ምን መጨረሻውን ቪዲዮ አይተሻል? አይ ለቤተሰቦች ክብር እንኳን መኖር አለበት። ላውራሽ አልኳት አይደለ? እንዴት እንደዛ ይሆንክባት? እንዴት ነው? እሺ ቅርታ እንዴ ማን ልበል? ስምሽን እንኳን እኮ በስነ ስርዓት አለው። እስኪ አንዴ ተነጋገር፣ አንዴ ተረጋጊና እናውራ። ስሜ ምንም አይሰራልም። ይኸውልህ በመጀመሪያ ማለት ሴት ልጅ ተረጋጊና፣ አንዴ ተረጋጊና ስሚኝ። ይኸውልሽ ቪዲዮ ይዣለሁ። ጠዋትም ቪዲዮ ቀርጬ ነበረ። አንቺ ነሽ የቀረሽው ሌት የሆንሽው ለማውራት። እሱን ቪዲዮ ደልቼ ድጋሚ እየቀረስኩኝ ነው ያለሁት። ማለት ምንድነው? አይ ፍላጎታችሁ ምንድነው? ከጓደኝነት ያለፈ ነገር እኮ የለንም አይደል? ምንም ፍላጎት የለንም። እሺ ምንድነው? እንግዲህ ጓደኛ ናችሁ አይደለ? እኛም እኮ ብዙ ጓደኞች አሉ። ግን እንደ ጓደኝነታችሁ ቢያንስ ተቀምጣችሁ በስነ ስርዓት አውርታችሁ ያን ሁሉ ባህር አቋርጣ ነው አይደል የመጣችሁ ልጅቷ? የትኛው ባህር ነው ማለት የትኛው ባህር ነው? ከዚህ ቢያንስ 10 ደቂቃ መንገድ እንኳን እኮ ከባድ ነው አይደል? እንዴ በዚህ ሰዓት ምን ሆነክ ነው? እሺ ምንድነው የምትይኝ አንቺ? ፍላጎት ትሪት እንድታደርጋት ነው የምፈልገው። ልጅ ሯት አይደለሽ አንቺ ነሽ የሸኘሻት። እንዴት ለምን ታመነጫጭቃታለህ? 2 ቀን ደርሼ ቪዲዮቹን አይቼዋለሁ እኮ 2 ቀን አሁን እኔ ደርሼ እስክመጣ ድረስ ነው አንቺ ልጅቷን በቃ እንደውም ሲጀመር አንቺ ነሽ እየመካከርሻት ሁላ ነገሮችን እያበላሸሻለሽ። ምንድነው የመከርኳት? በቃ አንቺ ሲጀመር ኖ አይደለም ሲጀመር ልጅቷ እንደዚህ አይነት ባህሪ የላትም። አውቃታለሁ ልጅቷን ማለት ነው። አንቺ በ2 ወር በ3 ወር ነው በዚህ 2 ወር ውስጥ ይሄ ጸባይ ሲቀየርብኝ ጠይቂያታለሁ። እሷን ማለት ማን እየመከረሽ ነው እንደዚህ ልትሆኚ የቻልሽ የሚለውን ነገር ጠይቂያታለሁ። ምናልባትም አንቺ ልትሆኚ ይችላልሽ ማለት ነው። ምንም የመከርኳት ነገር ማንም በሰው አይመራም እኮ ታዲያ እሷ ሕፃን ልጅ አይደለችም አይደለ? እኔ እንደዚህ ሁኚ እንደዛ አድርጊኝ ጠበቂያ ነሽ። እራሷ እኮ መናገር ትችል ነበር። እሺ ለምን ሄደች? አንቺ ነሽ የምትነግሪኝ? እሷ መሄዷን አንቺ ነሽ እኮ አንቺ ነሽ ወይ የምትነግሪኝ? እሷ መሄዷን አንቺ ነሽ የምትነግሪኝ? እሷ አፍ የላትም አታወራኝም። ተነጋግረናል አይደል? የዛን ቀን ካላወራት ምን ብላ ነው የምታወራ? ልታወራ እኮ ታውቂያለሽ። አንቺ አብረሻ ቁጭ ብለሽ ክብር ሰጣት። የሴትና ክብር ከእሷ ጋር ቁጭ ብለሽ አውርተሽ ታውቂያለሽ ወይ? እኔና እሷ ስናወራ አይተሽ ታውቂያለሽ? አታናቂ የጓደኝነታችሁን እንኳን ክብር አልሰጣትም። እሱን ተው፣ የሴትነት ክብሩን ተውና የጓደኝነታችሁ ጓደኛ እስከሆነች ድረስ ከዚህ በፊት ነው ድሮ ነው ማውቃት። አንቺ በፊት አልክ አይደለ? የት አል ክብሩ? እሺ አሳየኛ። እንደዚህ ነው ክብር ምንድነው ነገር? ክብር ምንድነው ሲጀመር? ሴት ልጅ ናት እኮ ሴት ልጅ ክብር ትፈልጋለች እኮ ብያት እንድዞር ነው የምፈልገው። እንደዛ አይደለም። ቢያንስ ትሪት አድርጋት። ምንድነው ትሪት ማድረጋት? እኔ ቀላችሁ ማውራታችሁን በሰላም ቪዲዮውን እኮ ሁሉንም ቪዲዮ አይቼዋለሁ። እሺ እዩ እና ስለዚህ ያ የውሸት ማንነት ነው። የትኛው ነው የውሸት ማንነት? ቪዲዮ ላይ ያለው እንደዛ ስታመነጫጭቃት ምን ብዬ ነው ያመናጨኳት? በቃ ያረጋችሁ ነገር ትክክል አልነበረም። አለፈ እኮ በአንድ ትንሽ ነገር ተነስታችሁ ምንድነው ብድብድ ነገሩን እኮ አጋጋላችሁት። አንደኛ ማንቺ ነሽ ነገሩ ላይ ነዳጅ እየጨመርሽ የምታበላሽ ማለት ከጓደኛዬ ጋር ናት እሷ ባትኖር እሱ ባይኖር የምትለኝ ለካ አንቺ ነሽ ነገሩን እየጠነሰስሽ የምትልኪያ ልጅቷን ማለት ነው። አይምሮዋን እየበረሽ ማለት ነው። ስለዚህ ለ2 ወር በደም እንከባከባታለሁ እኮ ሰላም እሰጣታለሁ። ስለዚህ ለ2 ወር አንተ ሰላም አይሰጣትህ እኔ ሰላም እሰጣታለሁ። በ2 ወር ለምን አንድ ቀን አይሆንም ማለት ለምን አንድ ሰዓትና አንድ ቀን አይሆንም? ስለዚህ በ2 ወር እኔም በ2 ወር ጓደኛ ቀየረችኝ። ጊዜ ምንም ማተር አደርግም። እሺ ጊዜው ምንም በ2 ወር ጓደኛ ቀየረችኝ ማለት ነው። ሰዓት እያልኩ የትኛው ነው ሰዓት? በአንድ ሰዓት ውስጥ ሰው ሊግባባ ይችላል ብዙ ነገር ብዙ ነገሩን ያወራል። እሺ ምን ብላሽ ሊሆን ይችላል? ምን አለ ምን ያለች ነገር ምን አለ ማለት የሆነ ሚስጥር ውስጣችሁ ላይ ያቦካችሁት የፈተፈታችሁት ወሬ ካለ እሱ ያንተ ሀሳብ ነው። ያንተ ሀሳብ ነው። እኛ እንደዚህ አይነት ስራ ፈት ምናምን አይደለም እኮ ለዛ ነው ምናምን ነገር ምክንያቱም ስራ አለ። ስራችንን ነው አክብረን የምንሰራው። አይ በቃ ለስድብ ምናምን መጀመሪያም ስትሳደብ እኔ ልሳድብህ አይደለም፣ ግን ሴት ልጅ ናት። ሴት ልጅ ክብር ትፈልጋለች። እሱ እወቅ እንድታውቅ ነው እየነገርኩ ያለው። እኔ ስለ ሴት ልጅ ክብር ማንንም እንትን ብሎኝ አያውቅም። ማርያምን ነው የምልሽ፣ እመቤቴን ነው የምልሽ። እኔ ስለ ሴት ልጅ ክብር ምናምን እኔ ለየትኛውም ሰው ክብር እንዳለኝ እመቤቴን ማንም ያውቃል። ክብር የትኛው እኔ ክብር አንድ በአፍ ነው እንዴ? ተግባር ነው እኮ ሰው የሚፈልገው በተግባር አይደለም። በአፍ ጥሩ አይደለም። እሺ እኔ በአይን ነው ማቀሽ ማርያምን የመረኝ አንዴ እንኳን ማለት የሆነ
አለ አይደለ ማን ብዬ ጠርቼ እንደማወራሽ የሆነ መሀል ላይ እንትና እሺ ቅድስት እኔ ማለት ነው አንድ ነገር ልንገርሽ እመቤቴን ነው የምልሽ በሴት ልጅ ክብር ማንም ተናግሮኝ አያውቅም ምናልባት የሆነ እኔ ከጓደኝነት ያለፈ ነገር አይምሮዋ ላይ ኖሩ የሆነ የምታስበው ነገር ካለ ምናልባት የነገረች ነገር ካለ የሆነ ነገር ካለ ንገሪኝ ኪድ ምንም ነግረህ ነገር የለም ስለዚህ ምንድነው አሁን አንቺ መጣሽ ይኸውልህ እኔም አውቃለሁ ያገሬ ልጅ ነህ እሷ ትላንት ነው አይደል የመጣችው ግን ቢያንስ ከሷ ጋር በደንብ ተግባብተናል ስለተቀራረበን ማለት ነው እኔ ሳይ ጥሩ ልጅ ምናምን ነገር ነበር የምትመስለኝ እሷ ከምትነግረኝ አንፃር መጀመሪያ እሺ አንድ ነገር ይኸው ሚዲያ ላይ አጋፍጭኝ ይኸው እኔ ያጠፋሁት ነገር ካለ እሺ ለምን እሺ እሷ ያደረገችውን ነገር አታውቂም ለምንድን ነው ስሜ የምታጠፉት በዚህ ልክ ለምንድን ነው በዚህ ልክ ስሜ የምታጠፉት እንደዚህ አድርጋኛለች እሺ የላካችሁ ሰው አለ እግዚአብሔር ምንድነው ያደረገች እሺ እኔ አንተ ራስህ እንደምንድነው የምታስበው ራስህን ትቆልላለህ ነው ምን አደረኩኝ ነው የሆነ ስላናገርኩሽ ነው አታናጅኝ እግዚአብሔርን ባታናግረኝስ ምን ሊፈጠር ነው ማለት ጠበቃው ነች ማለት እንደዚህ ከዛም በላይ ነው ስሙን አጥፊው ህይወቱን በጥብጩ ምናምን ነገር ተብለሽ ነው ስምህን አላጠፋሁትም ማለት አሁንም እየነገርኩ ነው ስምህን አላጠፋሁትም እየነገርኩ በቃ ለሰው ልጅ ክብር ይኑር በምን ክብርን የምት እኮ ማውራት እያወራሁት እኮ ነው እያናገርኳት ነው ምን ብዬሽ ነው ማመነጫጭቃት ያ ነው ፍላጎት እንደዚህ ማውራት ነው ኧረ ሚዲያ ላይ ነው ያለነው ሌላ ክፉ ነገር እንድናገራት አድርጊኝ አንቺ እግዚአብሔርን የውሸት ማንነት ይሄ ሌላ ነገር እንዳትናገር ቪዲዮ ስላለ ነው ሰይጣን በብዙ ነገር ይፈታተናል እግዚአብሔርን ሰይጣን በብዙ ነገር እንደሚፈታተን አሁን ይገባኝ ገብርኤል ነው እንደዚህ ብላ ላከችሽ አላከችኝ ማለት እሺ ያው ንገሪኝ እኔ ላወራ መምጣቴን እንኳን እሷ አታውቅም ግን የጓደኝነቴን የድርሻዬን እወጣለሁ እሺ እኔ ምንም ልሁን እሺ ብቻ ግን ያለችበትን ቦታ ንገሪኝ ለምን አስፈለገ በሰላም ብታወራት እኮ ይችል ዛሬ እንደዚህ ባልጠየቅከኝ ነበር ደውለህላት በሰላም ታወሩ ነበር አይደል አንተ ነህ እኔ ቤተክርስቲያን መሄድ አልችልም እዚህ ልሄድ ነው ልክ እንደ እናትና እንደ አባት እንድትቆጣጠረኝ እዚህ ልሄድ ነው ብዬ ምን ችግር አለው ብታወራት በቃ ምን ችግር አለው እሷ የምትሄድበትን የምትገባበትን የምትወጣበትን እየነገረች ነው አይደል ፍላጎታችሁ ንገሩኝ አንተ ለምን ደግሞ አትነግራት እሷ የምትገባበትን የምትወጣበትን እየነገረች እስከሆነ ድረስ አንተስ ምን ትሆናለህ ብትነግራት ችግር አለው አንተ ራስህ እንዴት ነው የምታስበው በጣም ተራራ ነኝ ብለህ ነው የምታስበው እንደዛ ነው አጫርሽ ማለት የፈለግሽውን ነገር የመከረችሽን ነገር በሙሉ ተሳደብኝ እየነገርኩህ እኮ ማለት ተሳደብኝ እየነገርኩህ ነው እኮ መምጣቴን እንኳን አታውቅም ሲቀጥል እየሰደብኩህ አይደለም ሌላም ነገር ካለ ለሰው ክብር እንዲኖርህ ነው ለግሜ ነው ለሰው ልጅ ክብር ይኑርህ ክብር ምንድን ነው መጀመሪያ ስለ ክብር የምታውቂ ነገር ከሆነ አንቺ የክብር ተሟጋች የክብር አነምናለህ ሰው ቢያንስ ሌላው ዛሬ አይደለም አይደል የተዋወቃችሁት እንግዲህ ቆይተናል እያልክ ነው ስለዚህ እስከቆያችሁ ድረስ እናንተ ችግራችሁ የምትፈቱት በአደባባይ ምናምን አይደለም ቁጭ ብላችሁ የትኛውም ነገር በንግግር ማይፈታ ነገር የለም ችግራችሁን ተነጋግራችሁ መፍታት ትችላላችሁ አይደለ ለምንድን ነው እንደዚህ ብትሆንባት በሰላም እንኳን ቁጭ ብላ እንድታወራ አልፈቀድክላትም አንተ ዛሬ አንተ የሷ ተቆርቋሪ ደርሶ ተቆርቋሪ ሆነ የት ነው ያለችው ምናምን ብለት ለምን ታስመስላለህ የራስሽ ጉዳይ ምናምን ስትላት አልነበር እንዴ ምን አገባኝ ስላንቺ ስትላት አልነበር ስልክ መቼ አነሳህላት ዛሬ እኔ ስለመጣው ነው ወይስ ቪዲዮ ስላለክ ነው እንደዛ እያወራክ ያለው ንገረኝ አውራ እያወራክ እንደነበረ አይ በቃ ጨርሻለሁ ማለት የሆነ የምትፈልጊ ነገር ካለ እኔ ከዚህ በላይ መናገር ምንም የምፈልገው ነገር የለም እኔ አንድ ጥያቄ ነው አንቺ መጠየቅ ፈልገው ምንድነው ጥያቄ ማለት ሄዳም ከሆነ እዚህም ካለች ያለችበትን ነገር ሁኔታውን ብቻ አሳውቂ ይሄ ነገር ካስጨነቀህ እኮ ስልኳን ማንሳት ትችል ነበር በስነ ስርዓት ታወራት ነበር ለምን መጣሽ እኔ እንድትሰድቢኝ ነው ዋላማሽ ነው የመጣሽበትን ከጧት ጀምሮ ሰድበሽ እሷ እንደዚህ ለመሆን ምክንያቷ አንተ ነህ ተጠያቂው ማለት ምን ሆነች ያለችበትን ሁኔታ ታውቀዋለህ ንገረኝ እኔ ነኝ የማውቀው እንግዲህ አታሳዝንህም እንዴ ትንሽ እህት የለህም እንዴት እንደዚህ ታደርጋለህ እኮ ምን ሆነች እሺ ምን ላድርግ በጣም ነው የምታሳፍረው ይኸውልህ ስማኝ እኔ ማለት ሰፈር ውስጥ ምናምን አይሃለሁ ጥሩ ልጅ ነበርክ በቃ የምትመስለኝ ለኔ ሰውም ሲያወራ ስላንተ ጥሩነት ነበር አንተ ግን እንደዛ እንደማስበው አይነት ሰው አይደለም በጣም መጥፎ ሰው ነው በጣም ምን አድርግ ነው የምትነሽ እሺ እኔ ከጓደኛ አንቺ አሁን እሺ የሆነ ጓደኛ የለሽም የወንድ ጓደኛ ስለዚህ እንደዛ አንቺ እንዳንተ አላደርገውም እሺ ደውልልኝ ምናምን አንተ እሷን እንዳደረካት እኔ ጓደኛ እንደዛ አላደርገውም አንተ ደውልልኝ ምናምን ትይዋለሽ በየቀኑ ምን ችግር አለ ትይዋለሽ እንደዛ ምን ችግር አለ ነገር ትይዋለሽ አንቺ ችግሩን ምንድነው አንቺ ራሱ አንድ አስመሳይ አንተ ምን ልትባለው እኔ አስመሳይ ከተባልኩ አንተ ምን ልትባለው ማለት አንተ በጣም አስመሳይ ነው በጣም ለመሳደብ ነው ለምን እኔ በጭራሽ እየሰደብኩ አይደለም እያረጋግኩ ያለችበትን ነገር ምን ታረፍልህ ከዚህ በኋላ ማለት ነው አጠገቧም አትደርስም አጠገቧም
ይቅርታ እንኳን ብትላት ይቅርታን አትቀበልም። እሺ እዚህ ነው ምን ታደርግልሃለች? አስመሳይነትን በዛው ቀጥልበት። እሺ አስመሳይ ነው በቃ። ቤተሰብ ምንም ማድረግ አልችልም ታውቃላችሁ። ይሄ ነው ብዬ መናገር አልችልም ማለት በቃ ይሄ ነው ያለው ነገር። እኔ ከጓደኝነት ያለፈ ነገር ምንም እንደሌለኝ ነው የማውቀው። ማየው ነገር ግን እንደዛ እየመሰለኝ አይደለም። በቃ ባለው ነገር አዝኛለሁ ቤተሰቦች። ማለት ከዚህ በላይ እኔ እንጃ ህይወቴን ታውቃላችሁ ብዬ አስባለሁ። ማለት እኔ እንደዚህ አይነት ሰው አይደለሁም ማለት እልህ እያስያዙኝ ነው። ምን እንዳለ ምን እንደሆነ አላውቅም።